በፊት ታህሳስ 12 ከማለፉ በፊት ይህንን ቪዲዮ አደራ ለብዙ ሰዎች ሼር አድርጉልኝ። አዎ ታህሳስ 12 በዓመት ውስጥ ካሉት የርኅወተ ሰማይ ቀኖች ውስጥ ሰማይ ከሚከፈትባቸው ጸሎታችን ከሚያደርግባቸው ቀኖች ውስጥ ሁለተኛው በዚህ ዓመት ሁለተኛው ቀን ነው። ከዚህ በፊት ቪዲዮ ሰርቼላችኋለሁ። የመጀመሪያው ቀን ጥቅምት 20 ነበረ። እርሱ ያለፋችሁ ሰዎች ሁለተኛው የርኅወተ ሰማይ የሚከፈትበት ቀን ጸሎታችን የሚያደርግበት ታህሳስ 12 መጥቷል ማለት ነው። ከዚህ በፊት ደጋግሜ እንደተናገርኩት ርኅወተ ሰማይ የሚሆነው ጳጉሜ 3 ብቻ ሳይሆን በአጠቃላይ ርኅወተ ሰማይ የሚፈጸምባቸው የዓመቱ ቀኖች 7 ናቸው። በቤተ ክርስቲያናችን በአባቶቻችን አስተምህሮ ሁላችሁም እንደምታውቁት በየ52 ቀኑ ርኅወተ ሰማይ የሰማይ መከፈት ይሆናል። በዕለተ ሰንበት ታህሳስ 12 የሊቀ መላእክት የቅዱስ ሚካኤል የወርኃዊ በዓሉ ታላቁ አባታችን አቡነ ሳሙኤል ዘዋልድባ የዕረፍት በዓላቸው በሆነበት ታህሳስ 12 በሰንበት ቀን ሁለተኛው የዚህ ዓመት ርኅወተ ሰማይ ነው። ስለዚህ ሁላችንም ውድ የኦርቶዶክስ ተዋሕዶ አማኞች በሙሉ በዚህ ቀን ጸሎታችንን አዘጋጅተን ልመናችንን አዘጋጅተን ምስጋናም ከሆነ ምስጋናችንን አዘጋጅተን ወደ ልዑል እግዚአብሔር ፊት ልንቀርብ ይገባል ማለት ነው። ሁላችንም ጥያቄያችንና ጸሎታችን ይለያያል። የጤና ችግር ያለበት አለ፣ የሰላም ችግር ያለበት አለ፣ የሥራ ችግር ያለበት አለ፣ የትዳር ችግር ያለበት አለ፣ ልጅ የማጣት ችግር ያለበት አለ፣ የፍቅር የሃይማኖት ችግር ሁሉ ያለበት አለ። ስለዚህ በዚህ ቀን ሁሉንም ጥያቄዎቻችንን እናቀርባለን ማለት ነው። ስለዚህ በዚህ ቀን ቅድም እንደተናገርኩት ሰንበትም ስለሆነ ቀድመን ሌሊት ቤተክርስቲያን በመሄድ ማለትም ቅዳሜ ለእሁድ የቻላችሁ ቤተክርስቲያን ቀድሞ የሚከፈት ከሆነ ከ3 ሰዓት ጀምሮ ቤተክርስቲያን ሄዳችሁ ታድራላችሁ። የማትችሉ ሰዎች ደግሞ ቢያንስ ከሌሊቱ 6 ሰዓት ጀምሮ ቅዳሜ ለእሁድ እዛው ቤተክርስቲያን ታድሩና የቤተክርስቲያኑን ሙሉን አገልግሎት ትካፈላላችሁ። ወንጌል ትሰማላችሁ፣ ኪዳን ታደርሳላችሁ፣ መጻሕፍትን ትሳለማላችሁ፣ ቅዳሴ ታስቀድሳላችሁ። ይሄ ቀን ቅድም እንደተነጋገርነው ጸሎታችን የሚያደርግበትና ማያትም ደግሞ የሚባረኩበት ቀን ስለሆነ ቅዳሴያችንን አስቀድሰን ጸበላችንን እንጠጣለን። የምንችል ደግሞ ቅድም እንደተነጋገርነው ማያት ውሃዎች በሙሉ የሚባረኩበት ቀን ስለሆነ ጸበላችንን እንጸበላለን፣ እንጠመቃለን ማለት ነው። በነገራችን ላይ በሌሎቹ ቀኖች ጸሎት አያርግም፣ ጸሎታችን አይሰማም እያልን አይደለም። ነገር ግን በመጽሐፋችን ከቀናትም የተወደዱና የተመረጡ ቀናት እንዳሉ ተነግሮናል። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2ንም ስታነቡ በተወደደ ሰዓት ሰማሁህ፣ በመዳንም ቀን ረዳሁህ ይላል። ስለዚህ ይህቺ ቀን የመዳኛ ቀኔ ናት ብለን በማሰብ ርኅወተ ሰማይ ከመሆኑ በላይ ደግሞ ዕለተ ሰንበትም ጭምር ተደራራቢ በዓል ነውና በመልካም ሐሳብ በመልካም ሥራ ጊዜውን ለማሳለፍ እንሞክር። ሌሎቹን የርኅወተ ሰማይ ቀኖች ጊዜው ሲደርስ ቪዲዮ የምሰራ ይሆናል። ነገር ግን ቀድሞ ለመዘጋጀት ያክል ከታህሳስ 12 በኋላ ያሉት የርኅወተ ሰማይ ቀኖች የካቲት 4፣ መጋቢት 26፣ ግንቦት 18፣ ሐምሌ 10ና ሁላችንም የምናውቀው ደግሞ ጳጉሜ 3 ናቸው ማለት ነው። እንግዲህ አደራ ታህሳስ 12 ሳያልፍ ይህንን ቪዲዮ ለሁሉም ሰው እንዲዳረስ ጉልበት ስጡልኝ እላለሁ።